ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ ዛሬም እንደተለመደው ከ450 ሺህ ብር ጀምሮ የሚሸጡ የስራ የጭነት የህዝብ ማመላለሻ እንዲሁም የቤት መኪኖችን ጨምሮ በቅናሽ ዋጋ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁኝ መቆየት ነው። እጅግ በጣም ብዙ መረጃዎች አሉኝ። አብራችሁኝ ቆዩ። ማርቲ ገበያ የብዙዎች መገበያ። ሱዙኪ ቪታራ ሞዴሉ 1992 ሁሉ ነገሩ ንጹህ ነው። ዋጋ 450 ሺህ ብር ነው። ኮሮላ ሞዴሉ 2007 ሁሉ ነገሩ የፋብሪካ ዋጋ 2,400,000 ሺህ ብር ነው። አውቶማቲክ ነው። አሁንም አውቶማቲክ ኮሮላ 2006 ሞዴል አለ። ይሄም ፋብሪካ ነው። ቀለምም አልደረበም። ሻንሲም ሞተሩም ንጹህ ነው። የፋብሪካ ነው። ዋጋው 2,350,000 ሺህ ብር ነው። ቅጥቅጥ ሞዴል 2017 ሻንሲ ሞተር መላሽ ንጹህ ነው። ጆሮም የለውም። ዋጋ 4,200,000 ሺህ ብር ነው። ሃይዙዚ ቅንጅት ሞዴል 2007 ምንም አይፈልግም። ዋጋ 2,100,000 ሺህ ብር ነው። ሲኖትራክ ሞዴሉ 2021 ሁሉ ነገሩ የፋብሪካ ነው። ዋጋው 10 ሚሊዮን ነው። 105 ሞዴሉ 2004 ሁሉ ነገሩ የፋብሪካ ጽድት ያለ ነው። ዋጋ 4,300,000 ሺህ ብር ነው። ኮብራ ሞዴሉ 1991 ምንም አይፈልግም። ዋጋ 1,600,000 ሺህ ብር ነው። ባንክ 500,000 ሺህ ብር አለበት። 1.1 ለእጁ ይፈልጋል። መኪናው ንጹህ ነው። ኤፌሰር ሞዴሉ 2011 ሞተር አዲሷል። ሻንሲ መላሽ የለውም። ዋጋ 4 ሚሊዮን ብቻ ነው። የጭነት ነው። ሃይዙዚ ኦባማ ሞዴሉ 2016 ሻንሲ ከፊት ትንሽ አለው። ስንጥቅ ነው በአንድ በኩል ማለት ነው። መላሽ ሞተር ንጹህ ነው። ዋጋ 2,700,000 ሺህ ብር ነው። ለትርፍም ይሆናል። ይሄ መኪና እጅግ ርካሽ ነው ለምትፈልጉ ሰዎች። ቅጥቅጥ ሞዴሉ 2016 ነው። ሞተር ሻንሲው ንጹህ ነው። መላሽም የለውም። ዋጋ 4,200,000 ሺህ ብር ነው። ቤተሰቦች እዚህ ጋር ከምትመለከቷቸው ከ450 ሺህ ብር እስከ 10 ሚሊዮን የተገለጹ እጅግ በጣም ብዙ የስራ እና የመንቀሳቀሻ እንዲሁም የህዝብ ትራንስፖርት የሚሰጡ መኪኖችን ነው ይዤላችሁ የመጣሁት በዛሬው ዕለት። እናንተ የምትፈልጉትን መመልከት ትችላላችሁ። ከ1 ሚሊዮን በታች ከሆነ በስምምነት ነው ኮሚሽን የምናስከፍለው። መጀመሪያ ስትመጡ ኮሚሽን ስንት % ነው የምሰጥሽ ብላችሁ መጠየቅ ትችላላችሁ። እንዲሁም ከ1 ሚሊዮን በላይ ደግሞ በ2% ከኔ ጋር ተስማምታችሁ መስራት እና መግዛት ትችላላችሁ። እኛ እዚህ ጋር የተነገርናቸውን መኪኖች በግልጽና እንዲሁም የምትፈልጉትን መረጃ በግልጽ አስቀምጠን እንገኛለን። ከዚህ በተረፈ ደግሞ የት እንደሚገኙና ምን አይነት መኪኖች እንደሆኑ ለበለጠ መረጃ እዚህ ስክሪኑ ላይ በሚቀመጠው ቁጥር መደወል ትችላላችሁ። አሁን የተቸገርኩት መኪና ከዚህ ጀምሮ ከተባለ የ10 ሚሊዮን መኪና በ450 ሺህ ብር የሚሸጥ ይመስላችኋል ሰዎች? ያም የሚያደርጉት ዋጋ አለማየት፣ ቪዲዮ አለመስማት፣ አለማየት ነው እንደዚህ አይነት ነገር የሚመጣው። እንዲሁም አየሩን አሁን ላይ የሚሸጥበትን ዋጋ የመኪና ዋጋዎችን እንዲሁም የስራ መኪኖችንም አያውቁም። ከዛ አንፃር ነው። ግን አሁንም አጥብቄ የምነግራችሁ መረጃ ተመልከቱ። ከናንተ መልፋት፣ ጊዜ ማባከን፣ ገንዘብ ማውጣት አላስፈላጊ መናደድና መበሳጨትም እንዳይጨመር እነዚህን ነገሮችን በደንብ አይታችሁ የት እንዳለ መኪናውን ያለበትን ለበለጠ እዚህ ጋር ከተጠቀሰው ውጪ በበለጠ መረጃ እሰጣችኋለሁ ማለት ነው በውስጥ ስትመጡ። ነገር ግን መኪና ቪታራ ሱዙኪ የሚሉኛሉ። ሱዙኪ ቪታራ አለ፣ ሱዙኪ ኤብሬ አለ፣ ሱዙኪ ሌላም አይነቶች መኪኖች አሉ። 3-4 አይነት በሱዙኪ የሚጠሩ ከዛም በላይ አሉ። ስለዚህ ሱዙኪ ቪታራ ብዬ ነግረው እኔ ሱዙኪ ብዬ ፖስት ባረግ ምንድነው ሱዙኪ ልትሉ ትችላላችሁ። ፎቶን ብታዩ አንዳንዱ ሰው ሱዙኪ ምንድነው ብሎ ይጠይቅ ይችላል። ስለዚህ እኔ በግልጽ እንዳስቀመጥኩ ሱዙኪ ቪታራ ሞዴሉ ይሄን ያህል
ዋጋ ይሄን ያህል እንደዚህ አይነት ይዞታ ያለው ብለሽ የገለሽው በዚህ ቀን የተፖሰተ ብላችሁ ብትነግሩኝ የተሻለ ነው ብዬ አስባለሁ። ዛሬ እንግዲህ 2018 ጥር ወር ላይ ነው የምንገኘው። ቀኑ 14 ነው መሰለኝ ዛሬ ባልሳሳት 14 13 ላይ ነው የምንገኘው። ስለዚህ በዚህ ቀን የተፖሰቱ መኪኖች ለሽያጭ አውለናቸዋል ማለት ነው። የምትመለከቱትን የመኪና ዋጋ መረጃ በትክክል ዩቲዩብ ላይ ታገኙታላችሁ። አንዳንድ ጊዜ ቲክቶክ ላይ ዋጋዎቹን ብቻ በግልጽ አስቀምጬ ሌላውን መረጃ ዩቲዩብ ላይ ብቻ እንዲቀር ስለማረገው ከዛ አንፃር በደንብ እንዲሰሙ ዩቲዩብ ቻናላችንን ማርቲ ገበያ ብላችሁ ብትቀላቀሉ ሞር የምትፈልጉትን መረጃ በግልጽ ታገኛላችሁ ማለት ነው። ይህንንም ያልኩበት ምክንያት ስለ መኪናው ከቪዲዮ በስተጀርባ ወይም በኋላ የምገልጻቸው ብዙ ነገሮች አሉ። ስለ መኪናዎቹ፣ ስለ ስራው፣ ስለ ሁኔታው። እንዲሁም ደግሞ አዲስ አበባ ብቻ የሚመስላችሁ ሰዎች አላችሁ። አዲስ አበባ ከሆነ መቀመጫችሁ የተለያዩ ክፍለ ሀገራት ላይ ልልካችሁ እችላለሁ። ወደ ጅማ፣ ወደ ሐዋሳ፣ ወደ ሻሸመኔ፣ አዳማ፣ ደብረ ዘይት ወዘተ እንደዚህ አይነት ቦታዎች ላይ ሀገራችን ሰላም ባለበት አካባቢ ላይ ከሰዎች ጋር ስለምሰራ የተለያዩ መኪኖችን እዛ ላይ ነው የምለቀው እንጂ አዲስ አበባ ውስጥ ብቻ አይደለም። አዲስ አበባ ውስጥ መኪናው ከሆነ እኛ ራሳችን በአካል በመገኘት መኪናውን ቀጠሮ ይዘን እናሳያቸዋለን። አንዳንድ ደላሎች ደግሞ ከዚህም በፊት እንደተናገርኩት ደላላ ነኝ ብለው ከመንጣት ይልቅ ገዢ ነኝ ብለው መተው የኛንም ጊዜ አባክነው እነሱም የሚያባክኑት ጊዜ አላቸው። እኔ ግን እንደዛ አይደለሁም። ደላላ ነኝ፣ ኮሚሽን ሰራተኛ ነኝ። ነገር ግን የማባክነው ጊዜ የለኝም። ጊዜ ካለኝ የቤቴ ብቀመጥ ይሻለኛል ወይ ስራዬ ላይ ብቀመጥ ይሻለኛል እንጂ ወጥቼ መዞር መንከራተት አልፈልግም። ስለዚህ ደላሎች ከኔ ጋር ተስማምታችሁ ያለውን ተካፍለን መብላት እንችላለን። ስትደውሉልኝ እኔ ኮሚሽን ሰራተኛ ነኝ። ስለዚህ ገዢ አለኝ። ይሄንን ገዢ መኪና የት እንዳለ ላሳይ ማለት ትችላላችሁ። ወንዶች ደላሎች ከኔ ጋር ስትሰሩ ራሳችሁ ሄዳችሁ ማሳየት የምትችሉ ከሆነ እንስማማለን። ካለበለዚያ አንተ ቁጭ ብለህ እኔ ሄጅ አሳይቼ ሰውየውን ይዤ ተንከራትቼ አላበላህም። እውነት ለመናገር እኔ እንደዛ አላረግም። ሴቶች ግን ያው በስምምነት ሴት ደላላ ከመጣሽ በደንብ አበረታታሻለሁ፣ አብረን እንድንሰራ አረግሻለሁ፣ ተረዳርተን ተነጋግረን መስራት እንችላለን ማለት ነው። ይሄንንም ያልኩበት ያው ሴት ደላሎች በብዛት የሉም። ቢኖሩም እንደኔው ሰዎችን ለሰው በመስጠት ከደላላ ጋር በመነጋገር የሚሰሩ አሉ። አንድ ስራ ላይ ቁጭ ብሎ ለኔ ሰውየው መስጠት የሚፈልጋለ። እኔ ሰው አላጣውምም። ገዢ ነፍ ነው እጄ ላይ ያለው። ስለዚህ ገዢ ስታገኝ ራስህ ሄደህ ማሳየት የምችል ከሆነ ከኔ ጋር ትስማማለህ። ምክንያቱም እኔ በየቦታው ሰዎች አሉ ከኔ ጋር የሚሰሩ፣ የሰው ችግር የለብኝም። ደላላ ስትሆኑ ደግሞ ብዙ ሰዎችን ታገኛላችሁ። አብረን የሚስራ የሚል ብዙ አለ። አንዱም መኪና ቢይዝ ገዢን አይይዝም፣ ገዢን ቢይዝ ደግሞ መኪናን አያገኝም። ስለዚህ እኛ ጋር ሁለቱንም ማግኘት ስለሚችል በደስታ ከኛ ጋር ከማቲ ገበያ ጋር መስራት ይፈልጋል። ሌላው አዲስ ፕሮግራም እንጀምርላችኋለን። ማለት በዚህ ስራ ውስጥ የሚኖሩና ተለውጠውበት ያሉበትን የስራ ህይወታቸውን እንዴት እንደተለወጡ የሚዳስስ ፕሮግራም በቅርቡ እንጀምርላችኋለን። ማስታወቂያውን እየሰራን እንሄዳለን ከወዲሁ ማለት ነው። እናንተም በአካባቢያችሁ ላይ በኮሚሽን ሰራተኝነት በቤት ሊሆን ይችላል፣ በመኪና፣ በኪራይ፣ በተለያዩ ዘርፎች ነገር ግን በኮሚሽን ስራ ህይወቱ የተቀየረ ሰው ካለ ትጠቁሙኛላችሁ። በኮሜንት ቦታው ላይ አድራሻውንና ስሙን ያለውን ሁኔታ ትጠቁሙኛላችሁ። እኔ ደግሞ እየደወልኩኝ ያን ሰው ወደ እናንተ ለማድረስ ሞክራለሁ። ይሄን ማድረግበት እኛ ሀገር ኮሚሽን ሰራተኛ እንደ ውሸታም እንደ ማለት ዋሽቶ ዝም ብሎ ዋሽቶ የሚበላ ቀላማጅ የሚመስላቸው ሰዎች ስላሉ እንደዚህ አይነት ሰዎች ደግሞ በዚህ ስራ የተለወጡ አሉ። በውጭ ዓለም የሽያጭ ሸጭና ገዢን አገናኝ ስራ የሚወደድና እንዲሁም ደግሞ የሚከበር ስራ ነው። ስለዚህ ያንን ለማሳየት ነው። ወደፊት በደንብ እየሰራንበት በቪዲዮ እናቀርብላችኋለን። ህይወታቸውን የዳሰሰ
ነገር ግን ሐሳቡን ከወዲሁ የነገርኳችሁ እናንተም በአካባቢያችሁ ላይ ተለውጦ የራሱ ድርጅት ወይም ደግሞ የራሱ ስራ ከፍቶ እየሰራ ያለ ሰው ካለ ያን ሰው በቃለ መጠይቅ እንድንጠይቀው ጥቆማ ታደርጉኛላችሁ በኮሜንት ቦታው ላይ የምችሉትን ፍቃደኛ መሆኑን ጠይቃችሁ ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑ። ማርቲ ገበያ